አብዱል አብዱል መረጃው ላይ በሰዓቱን ብትል ነው ያስኬደም። ለምን እንደማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ፣ አንዲት፣ ብዙ አይደለም የምጠይቅህ፣ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም፣ እኔ እነግርሃለሁ። እሱ ነው የነበሩ ቁርአን ሲወርድ የነበሩ ሰዎች። ይኸውልህ አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ አልነገረህ እኛ የምንነግርሃለን፣ እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር፣ በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖታ አመልካላችሁ። ይህ አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥህ አልችልም። ታሪክ አይደለም፣ ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማነው በታሪክ ያለ? እንዴት ነው በታሪክ የምቀበለው? ኦኬ፣ እንዴት ነው በታሪክ የምቀበለው አለ። ቁርአን ማን ጻፈው? ሰሃቦች ለመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛው ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው፣ ወሬ ማለት ነው። ሰነድ ማለት ቀጥታ ከረሱል ማለት ነው። አብዱል አታሳምረው፣ ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብለህ መውሰድ አይችልም። ሰነድ ማለት ወሬ የውሸቱን ወሬ አለ። ቆይ ወሬ ማለት ነው ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገር፣ የቡሃሪን ልንገር። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ቃል ለቃል ደግሞ ማን እንደነገረኝ ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ ሙሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ ቆይ አንዴ፣ ስህተት ከሆነ ቆይ አንዴ አስጨርሰኝ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ፣ ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። አረግ ተረጋጋ። ታዲያ አንዴ ጥያቄ ቀርባለሁ እኮ ልስጥህ። አንዴ ጨርሰሃል። ትቀጥላለህ፣ ችግር የለውም ትቀጥላለህ በደንብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ፣ ነብያችን እንደዚህ ያለ፣ እከሌ ነገረኝ፣ እከሌ ነገረኝ፣ እከሌ ነገረኝ፣ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ። ደግሞስ በቀን ስንት ሐዲስ ነው? በቀን እኮ እንደማይመጣው እየነገርኩህ እኮ ነው። በቀን ደግሞ ከ100 ሐዲስ በላይ። ቆይ አንዴ ትቀጥላለህ።
ከመቶ ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏቸዋል። ከሀገር ሀገር እየሄደ እየጠየቀ ወሬው ማለት ነው። ከመቶ ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏቸዋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏቸዋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማልህ እንኳን ተረት ተረት እንደሆነ በአቅም ብስማማልህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። ትስማማለህ? አንተ ብቻ ለምን እንደምታወራው ለምን የምታወራው? ቆይ አንተ ብቻ ይኸውልህ ልንገርህ፣ ሰነድ ማለት አነው ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ ብለህ ስማኝ፣ ዝም ብሎ አይደለም። ቆይ አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምንሮጠው? አይ ለምን መሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አብሬጁን ከሞተ ራሱ አብሬጁን የተናገሩት ዝም ብላ ውሸት አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬ ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሳቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ፣ ችግር የለም። ነው ቀጥል። ለምን መሰለህ ጣልቃ እየገባሁበት ያለሁት? አብዱ ስህተት ሰርተሃል። ይሄንኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብዬ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ። ታቢዎች ለአትባው ታቢን ያስተላልፋሉ። አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን ነው የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም። ሆነ ያስተላለፈልህ ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው አልቅድም እኮ አላልኩህ። ሰሃቦች ነበሩ ነው ያልኩህ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ። ከዛ አሉ ብለህ ነበር አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ቴኖፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገው? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ ሁለተኛ ደግሞ በቃ ይሄን ልጨርስልህ፣ ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሐዲስ ያልሆነ ነገር እየዘገቡ ስለነበረ
ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ውሸት ቢሆን ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት እየሰማኸኝ ነው? ውሸትን ስለሚጨምር በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድነው ከዛብ ነው ይሉት ነበር የሐዲሶች ዋናዎቹ አብዱል። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። እያልክ ያለው ውሸት ነው። ሶሪ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድነው ውሸት ያወራሁት? ያልከው ነገር ውሸት ነው። ምንድነው ውሸት ያወራሁት? ኦኬ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝ። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው እንዴ? በራሱ ጊዜ ከየት መጣው ልትለኝ ነሽ? ማስረጃ ስጠኝ። ማስረጃ ስጠኝ። እሰጣለሁ ወይ? መጣው ቆይ አንዴ መጣው። የትኛው ሰሃባ? ትንሽ ትቆይኛለህ? አንዴ አለኝ እቆያለሁ። ቼክ አድርገና ነው ችግር የለውም። መቼም አታመጣም። ኤኒዌይስ ንፋስ አለ። እሺ በፈለከው ሰዓት ያዝና ነው ችግር የለውም። አታመጣም መቼም። ኤኒዌይስ እሺ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ እንዲመቸው፣ ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። ኦኬ እዚህኛው ቶፒክ ላይ ባልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው እንዴ? ለዚህ አይ ከሌላ ቶፒክ አንዴ ትጠይቃለሽ። መጨረሻ ላይ እቺኛውን አንዴ አዲስ ዋና አንብባት። ኦኬ እሺ ይነበባል አይደል? ሐዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለው ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሉክ ምን እንደሚል ማለት ነው። ሳሂህ አል-ቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሳኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብሎ ይጠየቃሉ። they will reply we used to worship እዝራ the son of Allah፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። it will be said to them፣ ለእነሱም ከዚያ እንደዚህ ይባላሉ። you are liar for Allah has neither a wife nor a son፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያን አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጫጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም። የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብቶ ምናምን ነገር
ይላል እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው የአላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው፣ አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን የምትጠጣው? አትጠጣ። ለምን ነው የምትደባደቡ? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም። ሆነ እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ አንተ ጠጪ ነህ፣ አንተ አጫሽ ነህ፣ አንተ ቃሚ ነህ። ልጁ እኮ ምን እንደሆነ ማጨስ ምን እንደሆነ አያውቅም። መቃምን ከቆሎ ጭቅም አያውቅም። ኖ ቃሚ ነህ። ከዛ ሰንበዲ ይመጣና ያንን ቃል ይደግመዋል። እንዴ የት ቦታ ነው ስቅም ያየኸው? እከሌ ሲል ሰምቻለሁ። ስለዚህ ቃሚ ነህ አትቃም። እከሌ መጽሐፉ ላይ አንብቤ ያለው አታጭስ። ሰውየው እኮ እንኳን ሊያጨስ ምንም የሚያውቀው ነገር የለም ስለ ጭስ። አይ ደምሳሽ እንደ መጽሐፍ ማለት ደምሳሽ አሁን ለምሳሌ እፎይ አጫሽ ነው ቃሚ ነው ብሎ ጻፈ። የሱ ተከታዩ ከዛ ይመጡና እፎይ ለመቅመው ለምን ብታጨሰው? ኖ አላጨስም። ተከታዮችም ኖ እፎይ አያጨስም። አይ የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳለህ። አረ ይኸው አላጨስም፣ ታጨሳለህ። ለምን የታል ማጨሰው? አይ የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞት ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። እያጨስኩ አይደለም። አይ መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንጣ። ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከውን። እኔ ግን እያጨስኩ አይደለም። እያጨስክ ነው። እንደዛ ነው የሆነብን። አሁን ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድነው ደግሞ ሱራ 9 ወይም ደግሞ የሰይፍ ምዕራፍ አንዴ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁረይሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚህ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው? ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው።
ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ፣ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን አቡ ፈውዛን ሙባረክ አቡ ፈውዛን ሙባረክ አላችሁ? መረጃ አላችሁ? ሙስሊሞች ባይዘ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት ሙሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር ሙሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ኤኒ ኤቪደንስ? አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዛ ምንድነው ልክ ቁረይሾች ሙሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ ካላችሁ ማውራት ይችላል። ምንድነው? ምን እያወራችሁ እኮ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? እስቲ ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ እዚህ አንቀጽ ላይ ያለውን 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው። አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳት ነው እዛው ቁርአኑ። እስቲ ከፍ አድርገው አንተ። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ ላይ አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ ማርያምን ወይስ መርየምን አናመልክም አይደለም የምትሉት ወይ አቡ ፈውዛን? ኦኬ እሺ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ኢትስ ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ማለት አይሁዶቹ ኡዜር ከ100 ዓመት በኋላ ከሞቴ በኋላ ተነስቶ ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛሉት? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርግልኝ። ክፈት ቅድሚያ ላወራው ክፈት፣ ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረተረት እኮ አንተ ነው የምታወራው፣ ምንም ነገር የማታውቀው አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበህ ዝም ብለህ አዋቂ ጋር ለምን አትሄድም? ና እስቲ ቁርአኑን መልሰው ወደ አሁን። አቡ ፈውዛን አትጩህ፣ ቁርአኑን መልስልኝ። አትጩህ።
የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስቲ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው? ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ 31 ምንድነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበታለህ። ስለምትቀበርበት ተረጋጋና 31 ላይ ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይር መልስ ለአልካት ማስረጃ አንጣ። ከተናገርከው ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንጣ። አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን። ማይል መስሎህ ነው የተማታ መልጠን ተረት ተረት የሚወራበት ሳይሆን እውቀት ያላቸው የሚገቡበትና ሐዲሱ ነምጣ። ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡኻሪ 7439 ሐዲስ ነምበር 7439። የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም። ከተሳሳተ አንተ ደግሞ አትተርጉምልኝ። እኔ የአንተን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል። እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ ድምፅህን ከፍ አድርገው። አያ እያነበብ ያ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል من كان يعبد الله في أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد أضير بن الله فيقول كذبتم لم يكن لله ثاهب ولا ولد فمن በልተርጉማው ነው ያልኩት። እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋር እዛ እንደዛ ብለው ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ኡዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውንም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ኡዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ኡዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖችን ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶችና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታይ አምልኮ አትጩህ። ቁርአን ላይ መልትልኝ አትጩህ እኮ ማለት ምን እንደሆነ ላሳይ። አትጩህ። አሊያም ማስወርዳለኝ። የአንተን ተረት ተረት ልሰማ አይደለም የተቀመጥኩት።
መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። እሺ ከሰሩን ነገር ከሰሩን ኢዴት እውቀት ያላችሁ ግቡ። ለመጮህ አትግቡ። መረጃ ስትጠየቁ መረጃ ክፈቱ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁም። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥልሽ። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቸኩላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ክርስቲያኖች ቤት ነው ሎክ በእውቀት የሚወራበት እንጂ እኔ ቤተ እምነትን የነካው አይደለም፣ ቤተ ክርስቲያንን የነካው አይደለም እኮ። መረጃ ካለ መስጊድ ያወራሁም አይደለም። እኔ ሙባረክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ላወራኸው ስጠይቀኝ መረጃ አምጥተህ ሰውን ለማውረድና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ፣ የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥላውን መረጃ አለ። ለተጠየቀው ጥያቄ መረጃ አለ። ጥያቄውን በደንብ ሰምተዋል። ሙባረክ ያው መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላውራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል። መረጃ በጠይቃቸው ግን ሁሉም ላያመጡ ይችላሉ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ለፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ መሐመድ ነግሮናል። ሰላም እንዴት ናችሁ? ሰላም እንዴት ነህ? አደና ይቅርታ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ? በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ።
ለመማር ነው። ይቅርታ እኔ እውቀት የለኝም፣ ለመማር ነው። ኦኬ ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነቱን ነው በአጠቃላይ እኔ ማወቅ የፈለኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? አነጻጽራለህ። እናንተውን የምታምኑት ፍጹም ሰው ፍጹም አምላክ ብላችሁ የምታምኑት ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ታምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያም ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ከፈጣሪ ጋር ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ሕያው የሆነ ለሁሉ ህይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ እዚህ ጋር እያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያለሁት። እናነጻጽርን ፈጣሪ ለምሳሌ በቀላሉ አስጀማሪ የሌለው እሱ፣ አስገኘ የሌለው እሱ፣ ጅማሬ የሌለው እሱ ፈጣሪ ማለት ነው። ፍጡራን ግን ጅማሬ ያላቸው አስጀማሪ ያላቸው ናቸው። መጀመሪያ መጨረሻም የሌለው ነው ፈጣሪ። ፍጡራን ግን መጀመሪያና መጨረሻ ያላቸው ናቸው። መጀመሪያ ያላቸው እንደገና አስጀማሪም አላቸው። ጥያቄ ምንድን ነው? ምን ክርስቶስ ላይ ልጠይቀኝ ነው? አይ እኔ አሁን በአጭሩ ማወቅ የፈለኩት ነው። ቀስ እያልኩ ደግሞ እየተማርኩ ጠይቃለሁ። አመሰግናለሁ። በደንብ ክሊር ባይሆንልኝ ምኑ ነው የጨነቀ? ሊገባ ያልቻለው ምንድን ነው? ፈጣሪ በእናንተ ጋር ተወለደ ብላችሁ ነው የምታምኑት? ኦኬ ተወለደ ስንል ምን እያልን ነው? እሱን እስኪ ታውቀዋለህ? ያው የሰው ልጅ ነው የሚወለደው ብዬ አስብኳል። ኦኬ ፍጡር ነው ከተወለደ ተፈጠረ የሚለው ጋር ይጋጫል ብዬ አስባለሁ። መልካም። ስለዚህ የምትረዳው እናምናለን ብለህ ነው የምትረዳው? የሆነ የተወለደን ሰው ከዛ እሱ ፈጣሪ ነው ብለን የምናመልከው እንደዛ ነው የምትረዳው? ከተወለደ ሰው ነው ብዬ አስባለሁ። እንደዛ ከሆነ እኛ የሆነ ሰው የሆነን ሰው ብቻ የነበረን ከዛ አምላክ አድርገን የምናመልከው አምላክ የለንም። ክርስቶስን አውጣው። ለጊዜው ስለ አምላክ ስጠይቀኝ ከፍጡራን በፊት የነበረውን ተሆነ ቅድም እንዳልኩ መንፈስ ብቻ የነበረው ያ በሁሉ የሞላው በሁሉ ያለው ፍጥረትንም ከፈጠረ በኋላ ከስፔስና ፕሌስ ውጭ ያለው አምላክ እሱ አስጀማሪ የሌለው መጀመሪያም የሌለው መጨረሻም የሌለው ለመኖሩ አኗኗሪ ማያስፈልገው ነው አምላክ ማለት ነው፣ ፈጣሪ ማለት ነው። ፍጡራን ግን ለመኖሩ ራሱ አኗኗሪ ያስፈልገዋል፣ አስጀማሪ ያስፈልገዋል፣ ጠባቂ ያስፈልገዋል። በጊዜ ውስጥ የሚጀምር ነው፣ ፍጻሜም አለው ፍጡራን። አምላክና የፈጣሪና ፍጡር እንደዚህ ከለየ ነው። ነገር ግን ፍጡራን ተፈጠሩ በኋላ የሰው ልጅ ውድቀት ከመጣበት በኋላ ክርስቶስስ በስጋ ተወልዷል። ተተወለደ ደግሞ እንዴት ነው? የሰው ልጅ ነው የሚሆነው። እኛ ምን ብለን እናምናለን? አካላዊ ቃል እሱ ክርስቶስ አካላዊ ቃል ልብ በል ፍጹም አምላክ እንደመሆኑ በስጋ ሲገለጥ በስጋ ሲወለድ ደግሞ የሰው ልጅ ብለን እንጠራዋለን። ስለዚህ ክርስቶስ ሁለት ልደቱ አለው ብለን እናምናለን። አንድ የአብ ቃሉ ነው ብለን እናምናለን። ልብ በል የፈጣሪ የባህሪ ቃሉ ነው ብለን እናምናለን። የአብ የባህሪ ቃሉ ነው ብለን እናምናለን። በደንብ አስተውል። ያ አካላዊ ቃል ዓለምን የፈጠረ ሁሉን ያስገኘ ሁሉን ያስጀመረው በስጋ ተገለጠ። ማርያምን ፈጠራት ራሱ ቃል የፈጣሪ ቃል አካላዊ ቃል አስቀድሞ ስጋ ያልነበረው ደም ያልነበረው ሊነካ ሊታይ ማይችለው በሁሉ የሞላው ማርያምን ፈጠራት። ማርያም ብቻ ሳይሆን ሁሉንም ፈጠረ። እሷን ከፈጠረ በኋላ ግን ሰው ካሳ ያስፈልገው ስለነበረ ሰው እግዚአብሔር መሆን ፈልጎ ስለነበረ ሰው እግዚአብሔር መሆን ስለማይችል እርሱ ግን በስጋ ተገለጠና ያ ሰው የፈለገውን
ዝቅ ብሎ በስጋ ተገልጦ አሳያቸው። ስለዚህ ያ የምታየው ክርስቶስ የመለኮት ሙላት በሰውነቱ ያለ የሚነካ የሚዳሰስ የሚታይ የሰው ልጅ ተብሎ የሚጠራ ነገር ግን የሰው ልጅ ብቻ ያልሆነ የመለኮት ሙላት በሰውነቱ ያለ ነው ብለን እናምናለን። ልክ አንተ ቁርአን ያላ ቃል ነው ብለህ ታምናለህ። ልክ ቁርአን ያላ ቃል ነው፣ ፍጥረት ከመፈጠሩ በፊት ያላ ቃል አላህ ዘንድ ብቻ ነበር ብለህ ነው የምታምነው። ነገር ግን ፍጥረት ከተፈጠረ በኋላ ለሙሐመድ ከተላከ በኋላ ቁርአን ምን ሆነ? ወረቀት ላይ ተጻፈ አይደለ? ኢጂም ቁርአን ወረቀት ላይ ተጻፈ አይደለ? ኦኬ፣ ያ ወረቀቱ ፍጡር ነው ፍጡር አይደለም? ወረቀት ነው። ሊነካ ሊዳሰስ ይችላል አለ። ሊነካ ሊዳሰስ ይችላል አይደለ? ወረቀቱ ያ ይነካል ይዳሰሳል። ያ ቁርአን ግን ፍጡር ነው? ቁርአን ፍጡር ነው? አሁን እኔ ስለዚህ ብዙ እውቀት የለኝም። እንደሱ ነው የሚመስለው። እኔ መማር እንፈልገው እንደዚህ አንደን ነገርና ለላፍሽ ሱናን አቢ ዳውድ 47:37 ላይ ቁርአን ፍጡር አይደለም። ቁርአን ፍጡር ካልሆነ ወረቀቱ የሚነካ የሚዳሰስ ያላ ቃል የተባለው ወረቀት ላይ ያልነበረው ለሙሐመድ ከወረደ በኋላ ግን ወረቀት ላይ ሰፈረ ያላ ቃል ፍጡር አይደለም ብለህ ነው የምታምኑት። ቁርአን ፍጡር አይደለም። ያላ ባህሪ ልክ እንደ እጁ እንደ እግሩ ያላ ሲፋቱ ነው ብላችሁ ታምናላችሁ። ምን ስለያዘ? ያላህን ቃል ስለያዘ። ስለዚህ አንተ ወይንም እናንተ ቁርአን ያላ ቃል ከሆነ ቃሉ ደግሞ ባህሪው ከሆነ ፍጡር ካልሆነ ወረቀቱ ቁርአንን ከያዘና ያንን መንካት መዳሰስ ከቻልን ያንን ደግሞ ፍጡር አይደለም ካልነው እኛ ታዲያ አምላካችን የባህሪ ቃሉ የአብ የባህሪ ቃሉ በስጋ ተገለጠ። ስለዚህ ክርስቶስ ከማርያም ስጋና ደምን ነስቶ በዛ በስጋው ደግሞ መለኮት ተዋህዶታል ስንል ምን ይከብዳል ታዲያ? ያ ቃል ሁሉን የፈጠረ ነው ስንል ለመረዳት ምንም ይከብድ አይደለም። አሁን እኮ ግን እያልከኝ ያለኸው አሁን አንተ የምትለውን እንዴት ተረዳሁት ከሆነ የሰው ልጅ የሰራውን ወረቀትና ፈጣሪ የፈጠረውን ፍጡር እኮ ነው አሁን አንተ እያወዳደርክልኝ ያለው። ለምሳሌ አሁን አንተ ያልከኝ ወረቀቱ ይነካል ይዳሰሳል ስትለኝ አሁን ያን ወረቀቱን የሰው ልጅ ነው የሰራው። ወረቀት ያደረገው ወረቀቱን የትኛው ነው የሚከብደው? ከእንጨትነት ወደ ወረቀት የፈጠረው ከባዱ የትኛው ነው? ከባዱ እኮ እንደውም አላህ የምትለው ቃል አካል የከፍት ቆዳ ላይ ቃሉ ሰፍሮ ያ ፍጡር አይደለም እያልከኝ ነው። ፍጡርና ፈጣሪ አይወዳደርም አልከኝ እኮ ቅድም። ይህም እኮ የሚወዳደር ነው እንጂ ያልነው አንተ ያላ ቃሉ ቆዳ የከፍት የሞተ ቆዳ ላይ ሰፈረ። ስለዚህ እሱ ፍጡር አይደለም ስትል አልከበደም። እኔ ግን በስጋ ተገለጠ ራሱ ከስጋ ፍላጎት ተገለጠ የሰራው የሰው ልጅ ነው የጻፈው የሰው ልጅ ነው። ወረቀቱንም የሰራው ደግሞ የሰው ልጅ ነው አይደል? ችግር የለውም እኮ ማርያም እኮ ሰው ልጅ ነች እኮ። ኢየሱስን ግን ወደዚህ ምድር የላከው እኔ ፈጣሪ ነው ብዬ ነው የማስበው። ኦልራይት። ስለዚህ ቁርአኑን ወደ ቃሉን የላከው ፈጣሪ የላከውንና እስማማለሁ የሰው ልጅ የፈጠረውን አሁን አንተ አነጻጸርክ። ቴንኪው። መጀመሪያ ቅድም ግን እናመሰግናለን። ምን ያህል ወደ ሴናሪዮ እንደፈጠርክ ልንገርህ። አሁን በደንብ አዳምጡ። ምን አለ? ፈጣሪ የላከውንና የሰው ልጅ እንትን ያለውን አነጻጸርከው አለ። ቁርአን በእነሱ ምን ተብሎ የሚታመነው? ያላ ባህሪ ተብሎ የሚታመነው ፍጡር አይደለም ተብሎ የሚታመነው። ስለዚህ የሰው ልጅ ነው ካለን የቁርአን የሰው ልጅ ውጤት ነው ቁርአን ካለን ኮምፕሊትሊ ከእስልምና የሚወጣው ባይዘ አይደለም። እንደዛ እያልኩ አይደለም። ቁርአን የሰው ልጅ ውጤት ነው እያልኩ አይደለም አልከን እኮ። ለምን አሁን ፓራፍሬዝ እንትን አትበል ሰው ወደኋላ። ስለዚህ ቁርአን የሰው ልጅ ፕሊዝ አሁን እኮ ያልከውን እንትን ስል ነጥብ እንደ ጣልቅ ሲገባ ጣልቃ ትግባብኛ ጣልቃ እየገባ ማለት ፈለግ አልፈለግ ነጥብ ጥለሃል። በቃ
ምክንያቱም ለእኔ ተመቸኝ። እንደውም ያላን ቃል ስለሆነ ነው የፈለግኩት። እንደዛ ስለሆነ ይቅርታ፣ እኔ ማለት የፈለግኩትን ልንገርህ። እሺ ይቅርታ፣ እኔ ላስከፋ አልፈልግም፣ ማንንም ላስከፋ አልፈልግም። ግን አስተምሮቱ ነው መማር ፈልገው ማለት የፈለግኩት የኔን ሀሳብ እንድትረዳኝ ይፈልጋል። ሆነ የሚያንተን ደግሞ እሺ፣ እኛ ጋር ምኑ ላይ ከበደ? አንተ ቁርአኑ ላይ ያልከበደ፣ እኛ ጋር በስጋ መገለጡ ክርስቶስ ምድር የከበደ? አይ ቁርአን የሰው ውጤት ነው እንዳላልኩኝ እንድትረዱኝ ነው። አሁን ማለት አይ በመጀመሪያ ብለህ ነበረ ፕሊስ ብለሃል። እኔ ተሳስቼ ከሆነ ያርሙኛል። ቆይ አንዴ ያልከውን ላስታውስህ። ክርስቶስ ፈጣሪ ነው የላከው፣ ቁርአን ግን ፍጡር የጻፈው ነው። የፍጡርን ውጤት ፈጣሪ ከላከው ጋር ወረቀቱን የፈጠረው የሰው ልጅ ነው። አንተ ያን ወረቀትና እኮ ኢየሱስን ነው እያወዳደርክ ያለው። ምንድን ነው እሱ? አሁን ችግርህ ምንድን ነው? እሺ ምን ላግዝህ? ያው እኔ የፈጣሪና የፍጡርን ልዩነት ታስረዳ። ዋናው የገባሁበት ምክንያት እሱን ከሆነ ኤኒዌይስ ግልጽ ነው። ምንም አክቹዋሊ የሚከብድ እንትን ያለው አይመስለኝም። ይህንኛው ቶፒክ መወደው ቶፒክ ነው እንደው እውነት ለመናገር ምክንያቱም በቀላሉ ማንኛውም ጤናማ አእምሮ ያለው ሰው ሊረዳው የሚችል ነው። የአላህን ቃል በወረቀት ላይ ሰፍሯል። ስለዚህ የአላህ ቃል ፍጡር አይደለም እስከነ ወረቀቱ ብሎ የሚያምን ሰው ክርስቶስ በስጋ ሲገለጥ ስጋን ከማርያም ነስቶ ያንን ፈጥሮ በዛ ውስጥ መለኮት ተዋህዶ ተገለጠ ብሎ መክበድ፣ መለኮት ግን አስቀድሞ ያንንም የፈጠረ ነው። ስጋውን እንኳን ሳይቀር አስቀድሞ የነበረ ነውና ሁሉን የፈጠረ ነው ብሎ ማመን ምንም የሚከብድ አይደለም። ምክንያቱም መለኮት እኛ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ ከሆነ ስለዚህ በስጋ ውስጥ መለኮት ተገለጠበት የሚለው ምንም የሚከብደን አይደለም። በስጋችን ውስጥ ነፍስ አለ። ለምሳሌ ነፍስ አለ በስጋችን፣ እዚህ ጋር እዛ ጋር የምንለው አይደለም። በስጋችን ግን ነፍስ አለ። ስለዚህ መለኮት በስጋው ተገልጧል፣ ውሽዝ ተዋህዶታል ብለው ማመን ምንም የሚከብድ አይደለም። ኤኒዌይስ ቶፒኩን ክርስቲያን መለስ አድርገው ቶፒኩ ላይ አመሰግናለሁ። ከቶፒኩ በጣም ራቅን። ሜይ ቢ የእኛን ጥያቄ መመለስ ትችላለህ? ኦኬ እሺ፣ አታሻለሽ መማር ፈልጋለሁ እንድታስገቡኝ። ኦኬ እሺ፣ ችግር የለውም። ኦኬ እሺ፣ ኑሬ አለህ? ኑሬ እያየን የነበረው ምንድን ነው? ሙሐመድ የፈጣሪ መገለጥ መጣልኝ እያለ የሚናገራቸው ነገር ሁሉ መሰረተ ቢስ ንግግሮች ነበሩ። ማለትም ህያው አምላክ መቼም አይሳሳትም አይደለ? በጊዜ ውስጥ በታይም ውስጥ ሀፕን ያደረጉት ነገሮች የተፈጠሩትን ነገሮች ነው ሊናገር የሚችለው። ሙሐመድ ግን የተናገረው በጊዜ ውስጥ ጭራሽ ተፈጥሮ የማያውቅን ነገር ልክ እንደ አምላክ መገለጥ አድርጎ ተናግሯል። መረጃ የሌለው አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ የቅዱሳት መጽሐፍ ማስረጃ ሊሆን ይችላል፣ የስነ ቁፋሮ ማስረጃ ሊሆን ይችላል፣ በየትኛውም የአይን እማኞች ሊሆን ይችላል። የትኛውም ማስረጃ ማምጣት በማይችልበት ሁኔታ ኡዘይር የአላህ ልጅ ነው ብለው አይሁዶች ያመልካሉ ብሎ ሙሐመድ ተናግሯል። ይሄ የት ነው እንደዛ ብሎ የተናገረው ነው? ማምጣት ይቻላል? ምንም ማስረጃ የሌለው ነገር ተቀብሎ ራሱ ማመን ይቻላል? አብዱል ፈተና ሚዩት ነህ? እፎይ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አሰላም ክርስቲያንም እንግዲህ እያወቅኩት ነው በደንብ ጎበዝ ልጅ ነው። አልተዋወቅንም ነበር መጀመሪያ። ሆነች እቺ ሰውዬ ከጎኔ እኮ ታይም በቀኝ በኩል ነው ያለችው። ገብርዬ ቴዎድሮስን አንብባል፣ አፄ ቴዎድሮስን አንብባል። መቀለጣ ምርጥ ሰው ነው ያፈራው። ቀኝ እጄ ነች። ጎበዝ ነው እና የዛሬ ርዕስ ደግሞ ደስ ይላል። አለን ኡዘይር ገብተህበት ታውቅ ነበር? ምንድነው ያው ቁርአን ውስጥ ብዙ ስህተቶች አሉ። ስለ ስላሴ የተናገራቸው ነገሮች አሉ። አላህ ያ ክርስቲያኖች ስላሴን ሶስቱ ስላሴ ብለው የሚያመልኩት ቄሶችን ምንድነው የሚል ነገርም አለ።
ሶስት አማልክት የሚል ነገርም አለ መሰለኝ አለ። ስለ ማርያምም የማርያም ምንድነው የማርያም ወንድም አሮን ያሉት ነገር አለ እና ብዙ ኢረሮች አሉ ቁርአን ውስጥ። ይሄኛው ደግሞ የኡዘይሩ ብዙ ተፍሲሮች እንግዲህ ሐሳብ ሰጥተውበታል። ምንድነው የሚሉት? አይሁዶች በወቅቱ ያምኑ ነበር ነው የሚሉት። ጥቂት አይሁዶች ነበሩ የሚያምኑ እና ቁርአን ከአላህ ኡዘይር የአላህ ልጅ ነው የሚል ቁርአን ከወረደ በኋላ አይሁዶቹ ተዉት ነው የሚሉት። እንግዲህ ማመን ተዉ ኦኬ። አላህ ይህንን አያ ካወረደ በኋላ ማመኑን ተዉት፣ የአላህ ልጅ ነው ብሎ ማመንን አብሩጌሽን ትላለህ። አብሩጌት አደረጉ ማለት ነው። እና ለምን ሙስሊም ታሪክ ለምን ሙስሊም አይሆኑም? ኡስታዞቹ እንደዛ ብለው መልሰውልህ ነው? ኧረ አለ ነው መስኪን ላይ አይ ዌብሳይት ላይ አንብቤ ነው እንጂ ጭራሽ ተጠይቀው። እኔ ደግሞ ሌላ ነበር የኢስላም ዌብሳይት ላይ ማለት ነው። እና ተጠይቀው እነሱ ምን አሉ? አይሁዶች ያው አናምንም ያሉት ብዙ አይሁዶች ተጠይቀው ማለት ነው። እንዲህ የሚባል ነገር የለም ሲሉ ምንድን ነው ያሉት? ያው ዋሽተዋል። አይሁድ ድሮም ከሃዲ ነው ክደዋል ነገር ነው። ይመቻቸው ይመቻቸው። ያራዳ ልጅ ክደዋል። በነገራችን ላይ ሌላም አለ እኮ ሌላም አለ። አንተ ምን ላለው መሰለህ? ቀይ ወጥ ትወዳለህ እልሃለሁ። ኧረ እኔ አልወድም ስትል እንደማወድ አንተ እኮ አትወድም። ምን በል ቀይ ወጥ ትወዳለህ እልሃለሁ። አልወድም ሲል ድሮም የዋብዱ ውሸታም ነው። ካደየው አልወድም ክዳን ትላለህ። ተናግሯል እኮ። የለም ጥቂት አይሁዶች እንግዲህ መዲና አካባቢ ነበሩ ነው የሚሉት። በወቅቱ ነበሩ፣ ከዛ በኋላ ጠፉ። በዚህ ሱራ ምክንያቱም ተዉት፣ ይሄንን እምነት ተዉት የሚሉም አሉ። ያው ሙስሊም መሆን ነበረባቸው በእርግጥ። ከዛ ውጭ በነገራችን ላይ ሌላም አለ። ምንድነው ምናልባት መሐመድ እኮ ምን ብሏል መሰለ? 10 ሙስሊም አይሁዶችን 10 ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ካዳ እንዲህ ማስተው የሚችል ከሆነ አይደለም 10 ዘሆል እኮ ማስለም ይችል ነበር። እውነት ቢሆን ታሪኩ 10 አይሁዶችን ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ሁሉም እንደ ተራ ታውቃለህ፣ እንደ እብድ ነበር የሚቆጥሩት እና በጣም ሞካ ያደርጉበታል። በነገራችን ላይ እኔን የሚመስለኝ የወደፊት ትውልድ ያው እንዲባን ነው ማለት ቁርአንን የነቢዩ መሐመድ ሀሳብ እንደሆነ ታሪክ እየኮረጁ እየጻፉ መሆኑን ትውልዱ ወደፊት እንዲረዳው ብለው ምናልባት ሮንግ ኢንፎርሜሽን ሰጥቷቸውም ሊሆን ይችላል። ለነቢዩ መሐመድ ያ ቁርአንን ሲጽፍ የነበረው ሰውዬ ያለ ክርስቲያኑ ሰውዬ ቀይሮ ሲጽፍ የነበረው ሰው ልክ እንደሱ ማለት ነው። እና በአይሁድ እንደዚህ ይባላል ብለው ነግሯቸው ሮንግ ኢንፎርሜሽን እንዲጽፉ አድርጓቸው ሊሆንም ይችላል። ያው ትዕቢተኛ ስለሆኑ አይሁዶች የተጫወቱበት እኮ በጣም እኮ የተጫወቱበት። ተረዳኝ አይደለ? ያ ገብቶኛል። ሆን ብለው ማለት ነው ውሸት መሆኑ እንዲባነን ሆን ብለው እንደዚህ ይጫወቱበት። እንዲባነን እንደዛ አድርጎትም ሊሆን ይችላል። ሌላው ደግሞ ምናልባት ክርስቲያን ከከፈትክ ስለ ሱራ 364 እና ምንድነው 381 እና 564 ብትከፍተው ተመሳሳይ ነው። አላህ እጁ የታሰረ ነው ብለው ያምናሉ። ያ እርዳታ ጠይቀውት እኮ ነው፣ ጠይቋቸው ነው ብድር ጥያቄ ነበረኝ። ታሪኩን ታውቀዋለህ? እሺ ታሪኩ ምን መሰለህ? እሱ ብድር ጠየቃቸው። መሐመድ ገንዘብ ቸገረውና ታሪኩን ታውቀዋለህ? ልንገርህ ነው። ቀጥል። አይሁዶች ጋር ሄደና ከመካ ተሰደደና ወደ መዲና ሄዶ አልነበረ? አይሁዶች ከበርቲ ነበሩ በዛን ሰዓት። ከዛ ገንዘብ ጠየቃቸው፣ ብድር ማለት ነው። ለእኔ ገንዘብ ብትሰጡኝ ለአላህ እንደመስጠት ነው፣ በገነት ውስጥ ብዙ ነገር ይሰጣችኋል አላህ አላቸው። እንግዲህ የእሱን አላህ አያመልኩም ሙስሊሞች አይሁዶች። በገነት ብዙ ነገር ይሰጣችኋል ሲላቸው እኔ ብድር ለእኔ የሚሰጥ በገነት ብዙ ነገር አላህ ይሰጠዋል፣ ስለዚህ ገንዘብ ስጡኝ የሚል ልመና ሲለምናቸው
በአካላ ለራሱም ደሃ ነው፣ እኛ ከበርቲ ነን አሉት። ምንድን ነው እሱ የሚሰጠን? ጭራሽ ለእኔ መስጠት ለአላህ እንደማበደር ነው። አላህ ብዙ ብድር ይሰጣችኋል። ከዛ ይህን ጊዜ ዑመር በፊናስ የሚባለውን በጥፍ ያጋየው ማለት ነው። እንዴት እንደዚህ አላህን ትናገራለህ? ለእኛ ብድር መስጠት ለአላህ ብድር መስጠት ነው። በገነት ውስጥ ይሰጣችኋል እንር እንዴት እንትን ትላለህ? ስለዚህ አላህ ብድር የሚለምን ከሆነ ከኛም አይሻልም የሚል አቋም ያዙ ማለት ነው። እሺ እንቀጥላለን፣ ችግር የለውም እኮ ከኛም አይሻልም ሲሉ እኔ ደግሞ አሁን የመሰለኝ ምን መሰለህ ራሳቸው ያው ከዛ ለአላህ ያበደረ ብድርን አላህ ይመልስለታል የሚለውን ካመጣ በኋላ ከዛ ይህንኛው ጠቡ ከተነሳ በኋላ የአላህ እጆች የታሰሩ ነው ያሉ እጆቻቸው የታሰሩ ነው የሚለውን አንተ ያልከውን አመጣ ማለት ነው። እሺ እነሱ በአላህ የማያምኑ ከሆነ ለምንድን ነው ስለ አላህ ላይ አግብቷቸው ቢናገሩት? ማለት ስለ አላህ ምን አውቆ ነው የሚናገሩት? በአላህ አያምኑ መቼም። እኔ ደግሞ ምን ለማለት ፈልጌ መሰለ እነሱ ያው መቼም በቁርአን የተገለጸውን የክርስቲያኖችንም አብም ወር እግዚአብሔር ሲል ቁርአን ማለት ነው አላህ እያለ ነው። እንግዲህ አላህ ልጅ አለው፣ ኢየሱስ ምንድነው ኢሳ የአላህ ልጅ ነው አሉ እያለ ነው። እንግዲህ አላህ እያለ ነው እግዚአብሔር የሚጠራው። አሁን እዛ ጋር ግን ለእኔ አሁን የሚመስለኝ እነ ቁርጡቢም ጋር አይቼዋለሁ። እንግዲህ ተፍሲሩ ላይም አለ መሰለኝ አለ ቁርጡቢም ጋር አለ ማነው ሱናን ማነው እሱም ጋር አለ መሰለኝ በዚህ ጉዳይ ተናግሯል። እነሱ ያምኑ እንደነበረ የአላህ እጆች የታሰሩ ነው ብለው ያምኑ ነበር አይነት ነገር ነው። አሁን እኮ ለምን የታሰረ ያሉበት ሜቢ አላገኘሁም እንዴ ገባኝ። ታሪኩ ከብድሩ አንፃር ነው። እኛ ጥያቄ ያለን ቀደዳውን ተውትና ወደ ጥያቄ እንግባ። እፎይ ምን ተረንተረሱ በዛ ብዬ ነው። እና ይሄም ስህተት እንደሆነ ይሄም ውሸት እንደሆነ እንግዲህ አላህ መሳሳቱ ማለት ነው። አይሁዶች እንደዛ እንደማይሉ በነገራችን ላይ ምን አሉ መሰለ ተፍሲሩ ላይ አንዳንድ ሊቃውንቶቹ ማለት ነው ክርስቲያኖቹም አንዳንድ ክርስቲያኖች ነበሩ ኢሳ የአላህ ልጅ ነው ብለው የሚያምኑ ክርስቲያኖችም አንዳንድ ነበሩ በወቅቱ ልክ እንደ አይሁዶቹ ማለት ነው። አንዴ ይቅርታ፣ አንተ አብዱል ፈተን ሙስሊም ነህ አንተ? እና ክርስቲያኖቹ ሰፉ መሰለኝ በዛው ቀጠሉ፣ አይሁዶቹ ግን ተውት ነው። ሙስሊም አይደለም። ምን እያልከኝ ነው ወንድሜ? ታጥቶ ነው የሚያወራው ሙስሊም አይደለም፣ አቂ ፈታ ነው። ዝም ብሎ ነው የሚቀባጥ። እና ዞሮ ምን መሰለ እፎይ ወረቃ ከሞተ በኋላ ታሪክ ሲጽፉ ተሳስተዋል ነብያችን። ወረቃ ሞተ እንግዲህ ሀሳብ የሚሰጣቸው ሰው ሲጠፋ አይሁዶች ነበሩ እየዞሩ የሚቀበሉት። አይሁዶቹ ደግሞ አሳስተው ነገሯቸው ይመስለኛል። እንደዛ ነው ማምነው። ጥሩ ነው። ባይዘ ይህንን እንትናም ማነው አብዱ ማነው የሚባለው ያኛው መኪና ውስጥ ቁጭ ብሎ የሚናገረው ኡስታዝም በአይሁድ ታሪክ ውስጥ አብዱል መጂድ ኡስታዝ አብዱል ጀሊልም ይህንኑ ንግግር ተናግሮታል። እንደዚህ የሚባል ሃይማኖት የለም፣ ግን ቁርአናችን ውስጥ ገብቷል። ከየት እንደመጣ ባይታወቅም እሱ ሰው እየጠፋ አለ። እንዲያውን ይሄ እኮ አለ ሰው እኮ ሊረዳ ይገባል። በነገራችን ላይ ይሄ የነብያችን ላይክ የህይወት ታሪክ እንደሆነ ቁርአን የእሳቸው እኮ ፈጠራ እንደሆነ ግልጽ ነው። ከአላህ የወረደ ነገር እንዳልሆነ እንግዲህ አብዛኛው ምንም ቁርአን ምንም አዲስ ነገር የሌለው ሐሜት የበዛበት ነው። አብዱል ፈታህ እስኪ አንድ ቁርአን ቀራ እስኪ ወደ ጥያቄ እንግባ። ተረጋጋ። ምን ጉድ ነው? ምን ላይ ጥያቄ ምንድን ነው? ጥያቄ እሺ ቶፒኩ እንመለስ። በቃ ወደ ቶፒኩ እንመለስ። እናንተ ፕሊስ በቃ ረድዋን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንዴት ናችሁ? አለን። ሜቢ ጥያቄውን ሰምተዋል? አልሰማሁም። ስለምን ነበር? መልካም። በቂያማ ቀን አላህ ክርስቲያኖችን፣ አይሁዶችን እና ሙስሊሞችን 3 ቦታ ይከፍላቸዋል አይደለ? ከዛ ጥያቄ ይጠይቃል። ማን ነው የምታመልኩት ብሎ እንዴት አይሁዶችን ክርስቲያኖችንና ሙስሊሞችን ይከፍላቸውና ማንን ነበር የምታመልኩት ብሎ ይላቸዋል። አይሁዶቹ እዝራ
የአላህን ልጅ ነው የምናመልከው ይላሉ። ክርስቲያኖች ኢሳ የአላህን ልጅ ነው ይላሉ። ሙስሊሞች ደግሞ አላህን ነው ይላሉ የሚል አለ። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ሲሉት አላህ ደግሞ አላህ እናንተ ውሸታሞች አላህ ሚስት የለውም ስለዚህ ልጅ የለውም ብሎ እነሱ ወደ ገሃነም ይልካቸዋል ማለት ነው። የት ቦታ ነው አይሁዶች አላህ ሚስት አለው ከዛ ከሷም ደግሞ እዝራ የሚባልን ወልዷል ብለው የሚያመልኩት የት ነው? እንዲህማ የራሳቸው አስተሳሰብ እኮ ነው። የሌለውን ነገር ስላሉ ነው ወደ ጀሃነም የሚገቡት። እነሱ የሌለውን ነገር ስለሚሉ ማለት ነው። ማለት ይሄ አላህ ልጅ የለውም ልጅ አለው ብለው ገግመው ራሳቸው ፈልስፈው ስላወጡ ለዛ ነው ወደ ጀሃነም የሚገቡት። የለም እንደዛ ብለው አያመልኩም እያልኩ ነው። እኔ ደግሞ እኮ ጥያቄ እኮ አንተ እንደዚህ ብለው ስላመለኩ ወደ ጀሃነም ይገባሉ ነው ማያልክ ያለው። ይሄ የስህተት ክስ ነው እያልኩ ነው። እኔ ደግሞ እንደዛ ነው የሚያመልኩት ብሎ ያስቀመጠ የጠቀሰው ስህተት ነው እያልኩ ነው። ቁርአኑም ተሳስቷል፣ አዲሱም ስህተት ነው። አልተሳሳተም። እንዴት እንደገና ተሳሳተ? ኦኬ ካልተሳሳተ እስቲ አንድ አይሁድ አሳየኝ። አምላካችን እዝራ ይባላል አላህ ሚስት አግብቶ ወልዶት ነው ብሎ የሚያምን አንድ አይሁዳዊ አሳየኝ። ወይንም እንዴ ወቃቱ የሁዱ ኡዘይሩን ኢብኑላህ የሚል አለ ቁርአን ውስጥ ሱረቱ ተውባ ላይ። እሱ ቁርአኑ ነው የሚለው። ሰዎቹ ማያመልኩትን ዝም ብሎ እያማባቸው ነው እያልኩ ነው፣ እየቀጠፈባቸው። ቁርአን ውስጥማ እኛን ራሱ እኮ አምላካችሁ መላእክት እንትኖች ናቸው መለክሲዎች ናቸው አምላካችሁ ይለናል። እኛ መለክሲ አምላክ የለንም። አሁን ዘይርን ስለሆነ ቶፒካችን ግን የት ቦታ ነው እንደዛ ብለው የሚያመልኩት? እነሱ ብሎ ያመልኩ ነበር። በፊት ላይ ያሉት ይሁዳዎች እንደዚህ ብሎ ያመልኩ ነበር። ማስረጃ ለዛ በእነሱ ላይ ነው ያንቀጽ አንድ ማስረጃ እንደዛ ብለው እንደሚያመልኩ አንድ ማስረጃ። ምክንያቱም ተውራታቸው አለ አንድ ማስረጃ፣ ዘቡራቸው አለ አንድ ማስረጃ። ማስረጃ ሱረቱል ተውባ ላይ ክፈት። እሱማ መሐመድ በሐሰት የቀጠፈባቸው ነው። እነሱ እንደሚያምኑ ነው ያልኩ እንጂ በማምኑት አይደለም የጠየቁ። እነሱ በታሪካቸው ውስጥ እንደዛ ብለው አያምኑ። መሐመድ ግን እንደዚህ ብሎ ቀጥፎባቸዋል። እሺ እናንተስ መሲሁን ታምናላችሁ አታምኑ? እንዴት ብሎ ይዋሻል? እኛማ እናምናለን፣ ችግር የለም። በመሲሁ ታምናላችሁ አታምኑ? እናምናለን። ካመንክ አንዴ መጽሐፍ ቅዱስ ግለጥልኝማ። ጥያቄ ነበረኝ። አንዴ ሐምዛ እኛም በምን ፕሊስ ሐምዛ ይጨርስ ረዳዋ። እኛ እናምናለን። ስለምናምን እኛ እንከራከረም። አሁን እዛ ቦታ ላይ እምነታችን ስለሆነ ችግር የለውም። ግን ማያምኑትን ደግሞ ቀጥፎባቸዋል። ልክ እኛ ጋር እንደሚቀጥፈው ማለት ነው። ለምሳሌ እኛ መነኩሴዎቻችን አምላኮቻችን ናቸው ብለን አናመልክም። እዛ ቁጥር አንድ ዝቅ ስትል መነኩሴዎቻችሁን ደግሞ አምላክ አድርጋችኋል ታመልኳቸዋላችሁ ይለናል። እኛ መነኩሴዎችን አናመልክም። እንደዚህ የሚላለ አለ እዛው ላይ ዝቅ ብላ አሳየው። ክርስቲያን ከላይ 30 ላይ አይሁዶች ላይ ቀጠፈ፣ 31 ላይ ደግሞ እኛ ላይ ይቀጥፋል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን ልብ በል ሊቃውንቶቻቸውንና መነኮሴቶቻቸውን የመርየም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። እኛ ሊቃውንቶቻችን አምላክ ብለን አናመልካቸው፣ ሞለክሴዎችን አምላክ ብለን አናመልክም። እኛም ላይ በሰዓቱ እኮ ነው አሁን ሳይሆን በሰዓቱ። እናንተ አሁን የምታዩት በኢሳ ነው። የለም ማስረጃ አንጣ። መጽሐፉ እኮ አለ። ማስረጃ እኮ ልሰጥህ ነው። እስቲ ሐምዛ በእናትህ ተረጋጋ። ጢሞቴዎስ እስኪ ግባልኝ። ተረጋጋ ቆይ ሐምዛ ፈተውና እንየው። አንደኛ ጢሞቴዎስ ምን ከፈትለት አለም ይሄን አቶ ሬድዋንን ቶ አንደኛ ጢሞቴዎስ ላይ እስኪ ግባ። ምን አልክ? አንደኛ ጢሞቴዎስ ምን አንደኛ ጢሞቴዎስ ነው። ጢሞቴዎስ አንደኛ ጢሞቴዎስ የሚለውን ወንጌል ክፈትልኝ። አንደኛ ጢሞቴዎስ የሚባል ወንጌልን ጢሞቴዎስ
እንደዚህ አይነት ወንጌል ስለማናቅ ስንደርስበት አለ እንጂ ለምን የለም? መጽሐፍ ቅዱስ ላይ አለ አይደል? ምን ሚል ነበር ያልከው? ምን ሚል ወንጌል ነው? ምዕራፍ ጢሞቴዎስ አንደኛ ጥሩ ግለጥና እስኪ አሳየን። ጥሩ ልጠይቅህ መልስልኝ እዛ ላይ ይሄም እንደ ነብያችን ነው። ያው ሲሰሙ ሲሳሳቱ እንደነበረ ይሄም ሰምቶ ነው። አትፍረዱበት ወንድማችን። ለማንኛውም 4 ወንጌል ነው ያሉት። አዳምጥ። 4 ወንጌል ነው ያሉት። ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ይባላሉ። ኤኒዌይስ ሉክ ከእርሱ በቀር ሌላ አማልክት ፕሊስ ሚታርክ ጥራን ጠብቅ። ረዷን ይጨርስ ቅድሚያ። ከእርሱ በቀር ሌላ አማልክት የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸው መነኮሳታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ። አያዋለ አብዱል ፈተና ምን አለ እንደሚቀጥፍብን እነኚህ ሁሉ ሶስቱ ስላሴ የሚለውን እኮ ነው ማማ ሊቃውንቶችን መነኮሴዎችን ምናምን። ኤኒዌይስ የእኛው ሌላ ቅጥፈት ነው፣ ግን የዛሬ ቶፒካችን ከላይ ላለው ስለሆነ እዝራ ላይ መልሰው። አረ ለምን አከፍትልኝም? አንደኛ ጢሞቴዎስ ላይ ባካ አንደኛ ከፈተለ ቶፌሲ ካለ ምንድነው ማቴዎስ ምዕራፍ 2 የሚባል ነገር የለም ወንድም ወጃ ያሳይ አላ መጽሐፍ ቅዱስ ላይ ለምንድን ነው የሌለው? ጢሞቴዎስ የሚባል አንተ ጻፈው ነው ቼክ አድርገን ቢያንስ ማንበብ እንኳን ሳይችል እኮ ነው አንተ ምንም አታውቅም የሚለኝ ማለት ነው። አንደኛ ወንጌል ነው ያለው፣ ሁለተኛ ማንበብ እንኳን ማይችል ሰው ምንም አታውቅም እኮ እያለን የቻሌንጅ ያደርገኛል። የሁሱ ተማሪ ነው እፎይ መሆን አለበት። 6ኛ ክፍል ነው ያቆመው እሱ። ከ6ኛ ካቆመው መጽሐፍ ቅዱስ ሳታነብ ነው እንደ ዘለህ ታዲያ ስለ እስልምና የምታወራው? ኤኒዌይስ ሎክ የማቴዎስ ወንጌል እና የጢሞቴዎስ መጽሐፍ አንድ ላይ ተጨምቆ የተጻፈው ነው ጢሞቴዎስ ማለት። አንተ ማቴዎስ ማለት ነው እና ላላሳይህ እኮ እያልኩ ነው። ማቴዎስና ጢሞቴዎስ አንድ ላይ ሲጻፍ ነው። ጥሩ ነው፣ ጥሩ ነው። ኤኒዌይስ በደንብ አስተውሉ። እነኚህ ቅጥፈቶች፣ እነኚህ ውሸቶች ናቸው። እነኚህ ደግሞ የሐሰት ክሶች ናቸው። ማስረጃ ሊመጣላቸው የማይችሉ ናቸው የምንለው ከዛ አንጻር ነው። ረድዋን ሜይ ቢ በደንብ ግልጽ ሆኖላል ይመስለኛል። በእርግጥ አሁን ላይ እንትን ሬዲ ሆኛልም የገባሁት እንጂ እነዚህ ኡዜሮች ያመልኩ ነበር። ቦታው ምናምን ረሳሁት ማስረጃው። መቼም አታመጣው። 1000 ዓመት ብታገስ አይሁዶች እንደዛ ብለው ያመጣዋሉ፣ ፈልጉ አመጣዋሉ። አይሁዶች እንደዛ ያመልካሉ የሚል እንደዛ ነው የምናመልከው የሚል ማስረጃ አታመጣም ነው እንዴ? ቁርአን ላይ ዝም ብሎ አይለማህ። ቁርአን ላይ ስህተት የለም። አንተ ነው እንደዛ የምታምነው እኮ ያለው ነገር። ለምሳሌ አሁን እናንተ ኢሳን ታመልካላችሁ፣ እነሱም ያመልኩ ነበር በፊት ላይ ገብቷል። ረዷን አንተ እኮ ነህ እንደዛ ስህተት የለም ምንም ምናምን ብለህ ብታመልከው አንተ ነህ ያለው። ስለዚህ አይ አለ ያልኩ ነው አለ። እኔ ቦታውን አሁን ባላውቀውም ላመጣልሽ አሉ ፈልጌ ማለት ነው። በቃ ያዝና አይሻልም? መቼም አታመጣው። ተስፋ ከማስቆርጣ አንተ በቃ አይሻልም? እንደማታመጣ እያወቅኩ ማለት ነው። አንድ ጥያቄ ነው ጄዝ ሐምዛ ምንድነው? ጥያቄ ነበረ። እሺ የማቴዎስ ወንጌል ማለት ነው። እሺ 15:24 ላይ እስኪ ክፈትልኝ። ኦኬ ምንድነው ጥያቄ? እኮ እሱ መጽሐፍ ቅዱስ እንድታብራራልኝ ነው ምን እንደሚል ማለት ነው። ኦኬ ሎክ ማቴዎስ ለማለት ነበረ ጢሞቴዎስ እያልክ የነበረው እሱ ሌላ ነው። እሱንም አናውቀውም አላችሁኝ እኮ ችግር የለውም። እሺ ምን ማቴዎስ የሚባል መጽሐፍ ወንጌል እንደዛ የማቴዎስ ወንጌልም የለም። አይ ማቴዎስ የማቴዎስ አለ። ስለዚህ እሱን እሺ ግለጽልኝ። ኦኬ ችግር የለም። ጥያቄን አቅርብ። እሺ
ኦኬ እሰማለሁ ነኝ። ሰላም ብያለሁ ግን ሁላችሁንም። ሰላም እንዴት ነህ? እንጂ ጠዋት ያስቀመጡት መች ይገኛል? ጃምዛ ቴፍ ምን ሆኖ ነው? ጃምዛ አለ። ምንድነው ጥያቄ እሱ ላይ? የእስራኤል በጎች የሚለው ማን ነው? እሺ ለጣፉ ለእስራኤል በጎች ነው የተላኩት የሚል ምንድነው ጥያቄ እሱ ላይ? እኮ ለሌላ አልተላኩም ነው የሚለው እዛ ላይ። እውነት ነው። እሺ ምንድነው ጥያቄ? ስለዚህ ምኑ ላይ ነው አምላክነቱ? ምንድነው እሱ አምላክ እንዳይሆን ያደረገ ምንድነው እሱ? ልጄ ጋኔል ተይዞብኛል ላሽ አድንልኝ ስትለው ምንድን ነው ያላት? ቆይ ሌላ እስራኤል በጎች እንጂ ለሌላ አልተላኩም ማለት። እሺ ምን ማለት ነው? እስራኤል ማለት ሄደ አልሄደም። ከዛ ትቷት እየሄደ እያለ ከኋላው እየተከተለች እየለመነችው እሺ ሐዋርያቶቹ እባክህ ጌታዬ መልስላት ሲሉት ምን አለ? እኔ ለጠፉ የእስራኤል በጎች እንጂ ለሌላ አልተላኩም ማለት። እሺ የልጆቼን እንጀራ ለውሾች አልሰጥም ነው እንደውም ሁላ ያላት ማለት ነው። ማን ነው ውሻ? ማን ነው ልጅ? እሺ ከዛስ እኮ መልስልና። ከዛስ ምን ሆነሽ ሴትዮዋ? ታሪኩን ራስ እንድንነግረን ነው። ከዛማ ያልሽው ይሁንልሽ ምናምን ብሏት ሄደ። በቃ ቀረ እንደዛው። ዳነች አልዳነችም? ዳነች አልዳነችም? ልጇ ድኖላታል። ስለዚህ በቃል ብቻ ሳይሄድ ራሱ ማዳን የሚችል ነው ማለት ነው። ውሻ ብሎ የተሳደበው ማንን ነው? ውሻ ያለ ማንን ነው? እኔን ነው እንዴ? ችግር የለውም እሱ ላይ እንመጣለን። ልክ አንተ በጠቀስከው መሰረት የተላኩት ለእስራኤል ልጆች ነው ያለው እኮ እንመጣለን። እስራኤል የሚለው ምንድን ነው የሚለውን እንመጣለን። ለዚህ እኛ እስራኤላዊ ሆነች ደግሞ አይደለንም ማለት ነው። ችግር የለውም። እሻው እስራኤላዊ አይደለንም። ስለዚህ የተላከው ክርስቶስ ለእስራኤል ነውና የሚል አርጉመንት ነው። ኤኒዌይስ ሎክ ምን አይነት ጌታ ነው? ምን አይነት ዶክተር ነው ትላላችሁ? ቤታችሁ ሳይመጣ ሐኪም ቤት ሆኖ እሱ እናንተ ቤታችሁ ለታመማችሁ ፈውስ የሚሰጥ እዛ እናታችሁ መጣ ልጄ ታማለች ስላችሁ የሚፈውስ ጌታ ግለሰብ ይሄን ያደርጋል? ሰንበዴ ይሄን ማድረግ ይችላል? ሄዳችሁ ሳነቁ ማዳን የሚችል ጌታ ሰው አጋንንቷን ካስወጣላት እንዲህ ከተማመንን ነው። አጋንንቷን እንዳስወጣላት ከተማመንን እንደ እስልምና ሁሉም ሰው አጋንንት አለበት። መሐመድ እንኳን አልወጣለትም፣ አጋንንቱ አብሮት ነው የኖረው። ሱራ 72:19 ላይ ሲቀራ ያለህን ስም እንኳን ሲጠራ አጋንንቶች ድርብርብ ሆነው እሱ ላይ ተከመሩ ነው የሚለው። ክርስቶስ ግን ገና በቃሉ አጋንንት የሚረድለት አጋንንት የሚንቀጠቀጡ በስሙ ይቅርታ እንዲህ የሚል የለም። ክፈትለት ክርስቶስ የመሐመድ አጋንንት አልወጣ የሚል አለ። አጋንንት ወጥቶለታል። ሰይጣን አለበት የለበትም? መሐመድ እንዲህ አጋንንት የለበትም። ምን አይነት መጽሐፍ ነው? እመለሳለሁ። እሺ እሱ ላይ እመለሳለሁ። ቅድሚያ የእኛን ልጨርስ አይሻልም? ልጨርስና እመለሳለሁ። የጠየቀኝን ቅድሚያ ደረጃ ስላደረገው ስለዚህ ያለ ማስረጃ አታውራ። አይ እመለሳለሁ አልኩኝ። ይሄ አወራ ኖ እመለሳለሁ። በቃ እናንተ ውስጥ አልገባም። አሳያችኋለሁ። እሱን የእኛን ላጥራለህ ቅድሚያ። ስለዚህ ሉቃስ ወንጌል ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ አጋንንቶች እንዴት ከክርስቶስ በድምፁ በስሙ እንደሚረዱ ተሰዎች አጋንንት እንዴት እንደሚወጣ
ተቀምጧል ማለት ነው። እሱ ደግሞ ማስረጃ ልስጥህ። ፕሊስ ቆይ አንድ አሁን ለምታወራው ማስረጃ ልስጥህ። ፕሊስ አንድ አዳምጣ። የምን ማስረጃ መሰለኝ? እኔ እኮ አጋንንቷ ያለባትን ልጅ ስለጠየቀኝ እንዴት እንዳዳነ መጽሐፍ ቅዱስን እኮ አልገልጥልን እኮ እያልክ እኮ ነው። ፕሊስ ቆይ የእናንተን እኮ አልነካውም። ተውኩት እኮ እሱን እንመጣበታለን አልኩኝ። የእኛን ልጨርሰው። ለጠፉ ለእስራኤል በጎች ነው የተባለው ምንድን ነው? እስራኤል እሺ፣ ሐምዛ እስራኤል የተባለው ምን ማለት ነው? እስራኤል ማለት ማይክን አንሳው። እስራኤል ማለት ምን ማለት ነው? ሀገር። ኦኬ፣ እንደ መጽሐፍ ቅዱስ እስራኤል ብለን እኛ ሀገር ብለን ነው የምንረዳው። እና ታዲያ ምን ብለህ ነው የምትረዳው? አይደለም። ስለዚህ ስህተት የሚጀምረው እዛ ጋ ነው ማለት ነው። እና ምንድን ነው ታዲያ እስራኤል? እስራኤል ማለት ህዝበ እግዚአብሔር ማለት ነው። ለምን ሳካውን ከፍ ላድርገን ነው ስህተት መሆኔን አሳየኝስ እንደሚያውቅ ስለሳክ ማለት ነው። እኔ አሁን እስራኤላዊ ነኝ፣ እሱን አሳያለሁ። ይህን ጥያቄ ግን መልሼ ለምን እንደምሳክ ስላልገባ የማቴዎስ ወንጌል ማለት ነው። ቆይ ሌላ ቦታ አትሄድ። ለምን እንደሳክ ስላልገባኝ እዛ ላይ ላሳይ፣ መልሱን እዛ ላይ ልስጥህ። እስራኤል ማለት ሀገር ነው እንጂ እኛ እንደምንረዳው ህዝበ እግዚአብሔር እንዳልሆነ ማስረጃ ሲስጠኝ፣ ህዝበ እግዚአብሔር ብለን የምንረዳው ስህተት መሆኑን አሳየኝ። ምክንያቱም እግዚአብሔር የተሰቀለው የት ነው? ኢየሱስ የተሰቀለው የት ነው? እኔ እስራኤል ማለት ዲፊኒሽኑን የጠየቅኩ ስ አንድ የሮሜ ምዕራፍ 9 ቁጥር 6 አንዴ ክፈትልን ክርስቲያን። አንብበው። ኦኬ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች ይሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ ይናገራል። ኦልራይት። ስለዚህ በማን ዘር ነው የሚቆጠረው? በአብርሃም። ከእስራኤል አገሪቷን አንተ በምታውቃት እስራኤላዊ አይባልም። እዛ ስለተወለደ እስራኤል አይባልም። እስራኤል እኔ እኮ አይደለሁም ያልኩት ራሱ መጽሐፉ ነው ያለ እያልኩህ እኮ ነው። አዳምጠ። ስለዚህ የጠፉት እስራኤሎች የተባሉት ህዝበ እግዚአብሔር ናቸው እያልኩ ነው። እቺ ከፍልስጤም ጋር ከጋዛ ጋር የምትዋጋውን ሀገር ነው የምታውቀው አንተ። መጽሐፉ ደግሞ እኛ ሃይማኖታችን ደግሞ ምንድን ነው? እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። ስለዚህ እስራኤል የምትባለው ሀገር ላይ ያሉት እንኳን እዛ ቢወለዱ እንኳን እስራኤል ተብለው አይጠሩም ይለናል መጽሐፉ። ታዲያ እንዴት ነው እስራኤል ተብሎ የሚጠራው ሲል በይስሐቅ በኩል የተወለዱ እነሱ ለአብርሃም ተስፋ ስለተገባ አብርሃም በዘርህ አሕዛብ ይባረካሉ የሚል ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ስታነበው በዘርህ አሕዛብን እባርካለሁ ስላለው እነኛ ምን ተብለው ይጠራሉ? ህዝበ እግዚአብሔር እስራኤል ተብለው ይጠራሉ። ስለዚህ እነኚህን ነው እኛ ምናምነው። እነኚህ ደግሞ የእግዚአብሔር ልጆች ናቸው ወይ? አንደሚት አድርገው ያ በማን በኩል እዚህ ጋር በማን ዘር ይላል? የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም እስራኤል ውስጥ የተወለዱት። ይህም የተስፋው ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች ምን አይደሉም። የስጋ ልጆች ስለሆኑ እግዚአብሔር ልጆች አይባሉም። በስጋ ስለተወለዱ ከዛ እግዚአብሔርን ሳያመልኩ ልጆች ተብለው አይጠሩም። ኢብን ልጅነቱ የሚመጣው ተስፋው በማን ነው? በይስሐቅ በኩል። ስለዚህ ቃል የተገባው አሕዛብ ይባረካሉ የተባለው በማን ነው? በይስሐቅ በኩል። ይህንን ደግሞ ገላትያ ምዕራፍ 3 አንድ ክፈተው ቁጥር 26 አካባቢ። ይሄን ሁሉ እኮ እያወራህ ያለው ሌላ ቦታ ሄደህ ነው። አዳምጥ። እስራኤል ማለት ምን እንደሆነ መጽሐፍ ቅዱስን ዲፋይን እያደረግኩልህ ነው። እስራኤል ማለት ምን ማለት እንደሆነ ስለማታውቅ ማለት ነው። ሎክ እንደዚህም እምነት እንድንጸድቅ ሕግ ወደ ክርስቶስ የሚያመጣን
ሞግዚታችን ነው ካለ በኋላ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። እዛ ጋ ምን ብሎናል? ልጅ የሚባሉት እነኛ የስጋ ልጆች ቢሆኑ እንኳን ወራሽ አይደሉም ማለት አለ። ስለዚህ አሁን እንዴት ነው ልጅ ምን ሆነው? በእምነት በኩል ሁላችሁ ወራሾች ናችሁ ከክርስቶስ ጋር አንድ ትሆኑ ዘንድ ከፍ አድርገው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አይሁዳዊ ግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ሴት የለም፣ ሁሉ በክርስቶስ ኢየሱስ አንድ ሰው ነው። ከፍ አድርገው ሁሉ በክርስቶስ ኢየሱስ ምን ይሆናል? ከፍ አድርገው እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ቅድም ያሳየው እስራኤል ተብለው የሚጠሩት በአብርሃም በይስሐቅ ዘር የሚጠሩት ነው ያልኩ ማለት ነው። እንኪያስ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ ያቺ ሴት እምነትሽ አዳነሽ ያላት አመነች። እሷ አየህ ስታም እምነት ምን ይላል? ቁጥር 25 ላይ ባሳየው መሰረት እምነታቸው ልጅነትን ሰጣቸው ማለት ነው። በእምነት በኩል ይላል። አየህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና፣ ስለዚህ በማመን ይመጣል። ስለዚህ ለእኔ ያምኑት ነው። ተስፋው ቃል ደግሞ የመጣው በይስሐቅ በኩል ነው። እስራኤል ማለት ደግሞ ሕዝበ እግዚአብሔር ነው። አንድ ከዚህ አንጻር ነው። አንድም ደግሞ ክርስቶስ በስጋ የተገለጠው እንደ ሀገሪቷ አንተን አይምሮ ውስጥ ያለችው ከፍልስጤም ጋር የምትዋጋው እንደዚህ እስራኤል የምትባል ሀገር ውስጥ በስጋ የተገለጠው ከዛ ነው። ሁለት ሚሽን አለው። ከዛ በኋላ ግን ማቴዎስ ታላቁ መልእክት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ሚሽን ሲልካቸው ራሱ ሂዱ ወደ ዓለም። ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እስከ 20 ሂዱ ወደ ዓለም እያስተማራችሁ ደቀ መዝሙርቴ አድርጓቸው። ወዴት ነው የላካቸው? ሐዋርያቶቹን ወደ ዓለም ሄደው እንዲያስተምሩ ነው። ሐዋርያ ስራ ላይ አይ ቲንክ ምዕራፍ 2 ላይ መንፈስ ቅዱስ ሲመጣላቸው ከዛ በኋላ 70 ምናምን እንትሮቹ ቋንቋ የተለያየ ሲሰጣቸው የተለያየ ቋንቋ ያስፈለጋቸው ምንድነው? አረብ ሄደው ለማስተማር አረብኛ ማወቅ አለባቸው። ወደ ግሪክ ለመሄድ የግሪክ ቋንቋ ያስፈልጋቸዋል። ወደ ሮም ላቲን ያስፈልጋቸዋል። መንፈስ ቅዱስ መጣና ቋንቋ ሰጣቸው፣ ላካቸው ማለት ነው። ወደ ዓለም ሂዱ፣ ወደ ዓለም ስለ እኔ ትመሰክራላችሁ ስላላቸው ማለት ነው። ቤት ላይ ነው ያላቸው። ክፈተው እሺ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ወደ ዓለም ይልካቸዋል እኮ። አረበኛ ለሚችሉት አረበኛ እያስተማረ ምናምን እንዳልከው እስኪ ማስረጃ ያሳየን። እሺ ሐዋርያ ሥራ ምዕራፍ 2 አይ ቲንክ ቁጥር 6 ምናምን አካባቢ አንድ ክፈተው። መንፈስ ቅዱስ ወርድባቸው ከሰማይም በታች ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ስልጣን በሌላ ልሳኖች፣ ልሳን ማለት ቋንቋ ነው፣ በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ ከሰማይ በታች ካሉ ሕዝብ ሁሉ ግማሽ አይደለም የተባለው ሁሉ ከአማራው ከትግሬውም ሄደም ይኖራል ማለት ነው። ከሰማይ በታች ካሉ ሕዝቦች ሁሉ ጸሎት ይተጉ ዘንድ የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም ከተለያየ ሀገር የተሰበሰበው እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የአቴና የሮሚያ የጲላማ ሰዎች በሁሉ ወንዝም መካከል በይሁዳም በቆጵርያም በጳንጦስም በኤስያም በፍሬያም ምናምን እያለ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቄርጤስ የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ ሰማና። ቴሬድ ሊቢያ በዛን ጊዜ ነበር። እኔ ሊቢያ የሚባል ሀገር ይቅርታና፣ ቆይ አዳምጥ። ቆይ በጣም ጥሩ። አሁን መጽሐፍ ቅዱስ እየገለጥክ እያወራህ ነው። የማን ሰዎችንም ይላል? የአረብ ሰዎችንም። በጣም ጥሩ። እሺ ልክ አሁን እንደዚህ መጽሐፍ ቅዱስ ገልጸህ እንዳሳየኸኝ ማለት ነው። የማቴዎስ ወንጌል 7ን ክፈትልኝማ። አይ አሁን ደግሞ ወደ ቶፒኩ ተመለስ። ቆይ ከአንድ ወደ አንዱ ትዝላል። ክርስቲያን ቀጥል።
አሁን ቶፒኩ ላይ ደግሞ ጠየቅ፣ ተመለሰልህ፣ ተብራራልህ። አለም መጽሐፍ ቅዱስ ጠይቄ ለምንድን ነው መክፈት የማፈልገው? ጥያቄ ተመልሶልሃል። አሁን ይበቃል። እሺ ወይ ቅድም ያለው ነበረ የረሳሁት ነበረ። አንዴ ሐዲሱን አንዴ ከፍተዋል። ክፈተው ሐዲሱን። ኦኬ አንብበው። መልስለት እንጂ የተጠየቀውን ጥያቄ መጀመሪያ በስነ ስርዓት የቀረበው ልጅ ጨርስለት። አይ ቅድም ያነሳኋት ስለነበረች መሐመድም ሴጣን እንዳለበት የተናገርኩትን እንደዛ ሚል ስላላወቀ እሷን እናሳየው። እሱን ችግር የለውም። ቆይ እየመረጥክ ነው እንደምመልሰው አሁን እኮ ሶስተኛ ጥያቄ ነው እየጠየቀ ያለው። 2 ጥያቄ መለስኩለት። አሁን እዚህ ጋር ደግሞ ቅድም ያነሳው ጥያቄ ነው የመለስክልኝ። ቆይ ክርስቲያን ቀጥል። ኦኬ እሺ። ሳሂህ ሙስሊም 2814 ላይ አብደላ ቢን መስዑድ ሪፖርት ዛት አላህስ ሜሴንጀር ሴድ አብደላ ኢብን መስዑድ የተረከው ማለት ነው። there is none amongst you with whom is not an attach from among the jinn or the devil መሐመድም ብሎ ተናገረ። ከናንተ መካከል ማንኛችሁም ሰይጣን ያልተጣበቀበት የለም፣ ሁሉም ሰይጣን ተጣብቆበታል አለ። they the companion said ሰሃቦቹም እንደዚህ አሉ። ኦ አላህስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ አንተ ላይም አለብህ አሉት። ዜራፖን ሂሰይድ እሱም እንደዚህ ብሎ መለሰ፣ የስ አዎ አለብህ። ሌላስ የለም? አረበኛውን አሳየን። ሌላ አረበኛውን አሳየን። ወይ አንዴ አረበኛ ወይ አሳያለሁ። ልብ ካለ የማቴዎስ ወንጌልን እኔ የምልህን ክፈትልኝ። እሱን ተወውና ማለት ነው። ያንስ በአዲስና በቁርአን አትሸማቀቅ። በዚህ መጠን ሸማቀቅም እኮ ልጨርሰው። ችግር የለውም። ጥሩ ዜና ስላለ ቀጥሎ ጥሩ ዜና አለ። ቆይ አንተ ከፋችሁ ማለት ነው። አንተ ከፋችሁ አትሸማቀቅ። ይነበብ። ለምን እንሸማቀቃለን እኛ? ይበቃዋል። አትረብሽ ሐምዛ። አይደለም የማቴዎስ ወንጌል ወይታችሁ ተመለሰልህ። ኦልሬዲ አንድ ጥያቄ ተመለሰልህ አይደል? በቃ ይነበብ። ወጣችሁን በቃ ይበቃዋል። ቀጥል ክርስቲያን። ኦኬ እሺ። ኦ አላህስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ ከእርሶ ጋር ማለን ብለው ይጠይቁታል ሰሃቦቹ። ዜራ ፖኒ ሲሄድ እሱም የስ አዎ አለብኝ። በት አላህ ሄልፕስ ሚ አጌንስት ሂም ኤንድ ሶ አይ አም ሴፍ ፍሮም ሂዝ ሃንድ ኤንድ ሂ ዳዝ ናት ኮማንድ ሚ በት ፎር ጉድ። ነገር ግን አላህ በሱ ላይ ረድቶኝ ከሱ ጠብቆኛል፣ ለመልካም እንጂ ለሌላ አያዘኝም። ሰይጣኑ መሐመድን የሚያዘው ማን ነው? ሰይጣን። ስለዚህ ሴጣን የሚያዘው አጋንንት የሚያዘው ነብይ ከመሐመድ ውጭ የለም። በነገራችን ላይ እኛ ሎክ ማቴዎስ ሉቃስ ዮሐንስ ወንጌል አረበኛውን አሳየን። አረበኛውን አድርግለት። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 44 ላይ መጽሐፍ ምን ይላል? ክርስቶስ ምን ይላል? እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ ሐሰተኛ የሐሰት አባት ነው። ስለዚህ የአጋንንት ምኞት የሚያደርጉ ሐሰተኞች ነፍሰ ገዳይ ይባላሉ እንደ መጽሐፍ ቅዱስ። ማሜ ግን ምን አለ? የተጣበቀኝ ሴጣን አለ፣ እናንተም ላይ አለ፣ እኔም ላይ አለ። ነገር ግን የኔ የሚያዘኝ መልካም ያሰራኛል። ሴጣን መቼም መልካም ያሰራ አይችልም። ቀጥለ ድምፅን ከፍ አድርግና አንብብ። ነው ጮክ በልና አንብብ አረብኛውን። እያነበብኩ እኮ ጮክ በለው እኮ በሆድህ አይደለም። ሬድዋን እያነበብኩ ነው። አንዴስ እየተረዳሁ ሚስጥር ነው። የህሊና ጸሎት አረበኛ ስለማስማም ምን ያደርግልህ ማለት ምን ያደርግልህ? ስለማስም ሰምተህ በእኔ ራሴ እያነበብኩት ነው። ይገርማል አይደል? ሬድዋን ነብይን ሰይጣን ያዘዋል ብለህ ገምተህ አታውቅም ነበር። ኧረ ሰይጣን አያዘው። ሰይጣን እኮ ያዘዋል አይደለም። እዚህ ጋር እሺ ተርጉመው እስኪ ከዚህ ጀምሮ ማለት ሰይጣኑ እንደገራለት ነው። ገብቶሃል? አላህ እንትን አድርጎለታል። ስለዚህ ሰይጣን ማለት መጥፎ እንደሚያዝን እሱ መጥፎ ነገር አያዘኝም ነው። መልካም ነው የሚያዘው። ሰይጣን መልካም ሲያዝ መልካም ነው የሚያዘው።
በጣም ነው በቃ ቴንኪው። ችግር የለውም። እመኑ፣ እንደዛ ብላችሁ እመኑ። እኛ አጋንንት ሴጣን መቼም ጤናማ ነገር ያዛል ብለን አናምንም። ምክንያቱም ሐሰተኛ የሐሰት አባት ስለተባለ ዲያብሎስ በምንም ሁኔታ ጤናማ ነገር ሊያዝ አይችልም። በምንም ሁኔታ እናንተ ግን ማመን እንደዛ ያለ ሰይጣን ይኸው አረብኛው ላይ እኔ ጮክ ብዬ ላንብብልህ ከፈለክ ቃሉ ወኢየክ ያ ረሱለላህ በአንተም ላይ ያ ረሱለላህ አለች አይሻ። በአንተም ላይ ሰይጣን አለ ስትል እሱም ፓርት አየኸው አንብበው ያለህን ቃለ ያ ረሱለላህ ቃለ አላህ በሱ ላይ ሽሞኛል እንትን አድርጎኛል ማለት በሰይጣን ላይ ሽሞኛል። እሱ እኔ መጥፎ ነገር ማለዝ አይችልም ግን አለብኝ አለ። አዎ እንደው አለብኝ ይላል። በጣም ጥሩ። በጣም በሚያሳዝን ሁኔታ ደግሞ ሌላ ደግሞ የሚገርመው ነገር ምንድነው? ሁሌ መሐመድ ሁሌ ሌሊት ማታ ማታ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ እባክህ እያለ ይለምነው ነበር። ለመልካም የሚያሰራው ከሆነ አስወጣልኝ የሚለው ቴንኪው። አንቺ እኮ ጭንቅላትሽን እኮ ማደንቀው ከጎኔ ባልኖሪ ኖሮ ከፍ አድርግሽ ነበር። መልካም የሚያሰራው ከሆነ ሴጣኔን አስወጣልኝ ብሎ ጸሎት ማድረግ አይጠበቅበትም። መልካም የሚያሰራ ሴጣን ከሆነ አብሮት እንዲኖር ጭራሽ ህብረት ማድረግ ነው እንጂ እባክህ አስወጣልኝ እያለ መለመን አይጠበቅበትም።